ይሄንን የመሰለ ጥንቅቅ ያለ ቆንጆ ሽፎን ከላይ ክሮፑ ተላላፊ ነው ከታች ደግሞ ቀሚሱ ለብቻ ነው በጣም ነው የሚያምረው ጥንቅቅ ያለ ይሄንን ውብ ሽፎን አብረን እንሰራለን አብራችሁን ቆዩ ውድ ቤተሰቦች እንኳን ደህና መጣችሁ ይሄው 5 ሜትር ስቶክ ሽፎን ጨርቅ አዘጋጅቻለሁ እንዲሁም የጨርቅ መቀስ የወረቀት መቀስ ማርከር ለእናንተ እንዲታያችሁ ቾክ ማስመሪያ የከርቭ ማስመሪያ እንዲሁም ደግሞ ሜትር አዘጋጅቻለሁ ቀልጠፍ ብለን ወደ ስራችን ነው የምንሄደው በደም ዲስክራይብ የሚያደርግ የሽፎን አሰራር ደግሞ ስትፈልጉ ከዚህ በፊት የተሰሩ ስላሉ ኮሜንት ላይ ወይም ደግሞ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ ዛሬ ይሄው እንዴት እንደቆረጥኩት ላስረዳችሁ የቁመት የተሰጠኝ የኮገብ በታች ያለኝ ቁመት 42 ኢንች ነው 2 ኢንች ለዌስት ባንድ ስቀንስ 40 ይቀረኛል አይደለ 40 ከቀረኝ በኋላ ከላይ ያለው ፓርት አጠር እንዲል ከታች ያለው ደግሞ ረዘም እንዲል ስለፈለኩ የታችኛውን 25 ኢንች ለስፌት 2 ኢንች ስጨምርበት በጠቅላላው 27 ኢንች ቆርጣለሁ ለታችኛው ለላይኛው ደግሞ 15 ኢንች ነው የስፌት 2 ጨምርና 17 ኢንች አድርጌ ቆርጠዋለሁ ማለት ነው 15 ከላይ 25 ከታች አንድ ላይ ጠቅላላ ከወገብ በታች ቁመቴ ስንት ይመጣል 40 ዌስት ባንድ 2 ኢንች ስጨምርበት 42 ተግባባን አይደል ይሄው አሁን ይሄ የምታዩት 27 ኢንች ነው 27 ኢንች ማለት 70 ሴንቲሜትር እንደማለት ነው ከዛ ቁመቱ ግን ወደታች 5 ሜትር ነው ማለት ነው 5 ሜትር ነው ማለት ነው በቁመት ነው የተሰነጠቀው እንጂ በአርቡ አይደለም ማለት ነው ኦኬ አርብና ቁመትን ከዚህ በፊት በደንብ አብራርቼ ስለማቅ በእርግጠኝነት የኔ ቤተሰብ ታውቁታላችሁ በመቀጠል ደግሞ ፋንዲሻ ለመስራት የሚረዳንን ይሄው 6 ኢንች ስፋት ርዝመቱ ደግሞ በ5 ሜትር የሆነ ነው ለሁለት አጥፈውና እሰነጥቀዋለሁኝ ከዛ እተረትረዋለሁ ማለት ነው እተረትረዋለሁኝ በጠቅላላው 10 ሜትር ርዝመት ያለው ስፋቱ ደግሞ 3 ኢንች የሆነ አንድ ላይ ቀጥዬ ማለት ነው 10 ይሆንልኛል እሱን ቀምቀሜ ፋንዲሻይን በሚገባ በአማረ መልኩ ሰራለሁ በረዘመ ቁጥር ፋንዲሻችሁ ያምራል ባጠረና ዝርዝር ባለ ቁጥር ፋንዲሻው ያስጠላል አሪፍ አይሆንም ማለት ነው በመቀጠል ከላይ ያለውን የቀሚሳችንን ፓርት ሚሸነሽነውን ፓርት ቁመቱ 15 ነው 2 ኢንች ስንጨምርበት ለስፌት 17 ኢንች ይመጣል 17 ኢንች ይመጣል ግን መጀመሪያ እሱን ከማድረጋችን በፊት መርሳት የሌለብን ስፋቱ የወገባችንን 2 ተኩል ወይም 3 እጥፍ ቢሆን ይመከራል የኔ ወገብ የተሰጠኝ 34 ኢንች ነው ስለዚህ 34ን 3 ጊዜ እጥፍ አባዝቼ ስፋቱን እቆርጣለሁ ማለት ነው 34ን 3 ጊዜ እጥፍ አባዝቼ እቆርጣለሁ ማለት ነው ኦኬ እናንተ እንዳላችሁ ጨርቅ መቆጠብ ከፈለጋችሁ ውበቱ ቢቀንስም 2 እጥፍ ምናምን ማድረግም ይቻላል ግን ውበት ይቀንስባችኋል ዝርግፍ ያለ ቆንጆ ሽፎን ስንፈልግ በዚህ መንገድ ሞር ብንጠቀም ይመከራል ማለት ነው ይሄው 34ን 3 እጥፍ ስፋቱን ከቆረጥኩ በኋላ 15 ኢንች እንዲሁም 2 ኢንች ለስፌት አድርጌ 17 ኢንች አደርግና እቆርጠዋለሁ ማለት ነው ይሄኛው ለምን ይሆናል ለላይኛው ፓርት ከወገብ ጋር ዌስት ባንድ ለሚገባበት ፓርት ይሆናል ቅድም 27 ኢንች የቆረጥነው ደግሞ ለታችኛው ፋንዲሻ ለሚገባበት ፓርት ይሆናል ማለት ነው ሌላኛው ደግሞ ሌሎቹ ለዌስት ባንድ ለመቀነት እንዲሁም ለቶፕ ፓርት ይሆናሉ 2 ሜትር ሳተን ገበር አዘጋጅቻለሁኝ
አሁን ውድ ቤተሰቦቼ በጣም በተደጋጋሚ አሰፋፎቹን ስላየን ይሄው እኔ ኦሬዲ ሰፍቼ ተመልሼ ነው የጀመርኩላችሁ። ከዚህ ከጀመረን በጣም ሰዓት ይረዝማል። አያችሁት? ፋንዲሻችን ቆንጆ ሆኗል። ቆንጆ ሆኖ ተገጥሟል። ገበራችንንም ገጥመናል። ስለዚህ ከዚህ በኋላ እዚህ ላይ ዌስት ባንድ ይገጠምና ክሮፑ ተሰርቶ እንዴት ያማረ እንደሚሆን አብረን እናያለን። በጣም ቆንጆ ልብስ ነው። በብዛት አልተለመደም። ቀሚሱን ብትፈልጉ በሌሎች ቶፖች፣ ፓካውቶች፣ በኢቨን በፒፕትልስ በጣም ያምራሉ። በዋይቲ ጨርቆች የተሰሩ በስትሬች የሆኑ የተሰሩ ቦዲዎችን በጣም ፊትድ የሆኑ ቦዲዎችን ከዚህ ቀሚስ ጋር በትለብሱ ሞር አሪፍ ይሆናል። እንደገና ከላይ ያለውን ደግሞ ቶፑን ብትፈልጉ በሱሪ ብትፈልጉ ኢቨን እየቀያየራችሁ ሁሌ ተመሳሳይ አንድ ላይ መልበስ አይጠበቅባችሁ። በጣም ቅመም የሆነ ዲዛይን ነው ዛሬ የምሰራላችሁ። ብዙ ቦታ አልተለመደም፣ ብዙ ቦታ አይሰራም። እኔም ለተወሰኑ ሰዎች ሰርቻለሁ፣ ለ5 ሰዎች በሚልክ ሜድ ክሮፕ ቶፕ ዘርና በዚህ በተላላፊ የገባቸው ሰዎች የሚመርጡት ዲዛይን ነው ብዬ ነው የማምነው። ልብስ በደንብ አማራጭ እንዲኖራችሁ ያደርጋል። በተለይ ቤት ውስጥ ያላችሁ ልጆች በማሳደግ ላይ ያላችሁ እናቶች ከባድ ነው ህይወታችሁና ተጨማሪ ገቢ ማግኘት የምትችሉበት አንድ መንገድ ነው። ስሩ፣ ተጠቀሙ፣ ገንዘብ አገኙበት። ሌላ ምላችሁ ነገር የለም። ይሄው የትከሻ መስመር ብዬ እንደዚህ አሰምራለሁ። ይሄን ጋይድ ላይናችንን የሾልደር ላይን ወይም ደግሞ የትከሻ መስመር ብለን እንሰይመዋለን። በመቀጠል ከትከሻ እስከ ጡት ያለው ርቀት ከለካችሁ አስቀምጡ። ካለካችሁ ደግሞ የጡት ዙሪያ ሲካፈል ለ4 አድርጋችሁ እንደዚህ ማስቀመጥ ትችላላችሁ። እኔ ኦሬዲ የተለካ ልኬት ስላለኝ 10 ኢንች ነው። እንደዚህ አስቀምጣለሁ ማለት ነው። በመቀጠል ከትከሻ እስከ ወገብ ያለው ርቀት 17 ኢንች ነው። 17 ኢንች ነው። 17 ኢንች እመትርና እንደዚህ ቲክ አረጋለሁ ማለት ነው። ይሄው 17 ኢንች ቲክ አረጋለሁ። ኦኬ። እዛ በመስመሪያችን ሁለቱን ዶቶች እናገናኛቸዋለን ማለት ነው። ውድ ቤተሰቦች እንግዲህ መርጣችሁኝ ስለመጣችሁ ከልብ ነው ማመሰግነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ትከሻን ለሁለት እናካፍልና የሾልደር ላይን ላይ ወስደን ቲክ እናረጋለን። ሾልደር ስሎፕ ደግሞ ወደ ታች 1 ኢንች እንወርዳለን። ወደ ታች ሾልደር ስሎፕ 1 ኢንች እንወርዳለን። በመቀጠል አርም ሆል የጡት ዙሪያ ሲካፈል ለ6 ሲደመር 1.5 ኢንች ወይም ሾልደር ሲካፈል ለ2 ብትጠቀሙ ኦልሞስት ተቀራራቢ ልኬት ታገኛላችሁ። ስለዚህ እኔም አርም ሆሌን ተጠቀምኩ። ትከሻ ደግሞ እንደዚህ አድርጌ ባላንስ አደረኩ ማለት ነው። ይሄ ቀላል ነው አይደለ? ውድ ቤተሰቦች እስካሁን ቤዚክ የምንለው ነው እየሰራን ያለነው። ለዛ ነው ቤዚክን ማወቅ ብዙ ነገሮች ለመፍጠር ይረዳል የሚባለው። ከሀ ጀምሬ ማሳያችሁ ለዛ ነው እንጂ እኔ ቀድም ሰርቼ ጨርሼ ሌላ ስራ ውስጥ ገብቻለሁኝ ያሄኔ ማለት ነው። ግን ለእናንተ በደንብ ማብራራት ስላለብኝ ነው። የጡት ዙሪያ ሲካፈል ለ4 ያለንን ውጤት እንደዚህ እናስቀምጣለን። የጡት ዙሪያ ሲካፈል ለ4 ያለንን ውጤት እንደዚህ እናስቀምጣለን። የኔ 9.5 መጣ። እሱን አስቀመጥኩኝ ማለት ነው። የኔ 9.5 መጣ። በመቀጠል ደግሞ የወገብ ልኬት ላይ የወገብ መስመር ላይ ሄድና ወገብ የኔ የተሰጠኝ 34 ኢንች ነው። ለ4 ሲካፈል 8.5 ይመጣል። ለ4 እንደዚህ በሜትር ያካፍዬ 8.5 መጣልኝ። ይሄው ቲክ አርጌያለሁኝ። እናንተ ግን የራሳችሁን ልኬት የለካችሁትን ነው መጠቀም ያለባችሁ ማለት ነው። ኦኬ። ከዛ እነዚህን ዶቶች እንደዚህ በከርብ ማስመሪያ
አገናኛለሁ። ስትሬት መሆን አይመከርም የሴት ሰውነት ከርቪ ስለሆነ ማለት ነው። አርምሆላችንን እንደዚህ ለሁለት እናከፍለና ሚድ ፖይንታችንን እናገኛለን። ወደ ውስጥ ደግሞ ገባ ብለን ግማሽ ኢንች ቲክ እናደርግና እንደዚህ በከርቭ ማስመሪያችን እንደዚህ እናገናኛለን ማለት ነው። ይሄው ውድ ቤተሰቦች አሁን በጣም ቆንጆ ሆኖ መጥቶልናል። በመቀጠል ደግሞ ኔክ ዊድስ ወይም ደግሞ የአንገታችንን ስፋት እኔ 4 ኢንች ተጠቀምኩ። እናንተ እንደ ፍላጎታችሁ እንደ ደንበኛችሁ ምርጫ እኔ ተጠቀምኩትን ተጠቀማላችሁ ማለት አይደለም። እንደናንተ ምርጫ ይወሰናል። እኔ 4 ኢንች ነው የተጠቀምኩት ማለት ነው። በመቀጠል አሁን ይሄንን ሌላ ፕሮሰስ ሳናረግ በፊት እንቆርጠዋለን። አንድ ላይ እንደዛው ደብል እንዳለ እንቆርጠዋለን። ከዚህ በፊት የሰራውላችሁ ሌላ መንገድ አለ። ይሄ ደግሞ ሁለቱም ዞሮ ዞሮ ተመሳሳይ ናቸው። ፎርሙላው ላይ የሚለይ ነገር የለውም፣ ግን አቆራረጤ ላይ ትንሽ አይ ቲንክ ይለያያል። ከዚህ በፊት ተላላፊ ቶፕ አሰራር ፓተርን አውጥቼላችኋለሁ። ከዚህ በፊት የተሰራ ነበር። አሁን ይሄንን እኔን ከተከተላችሁ በቀላሉ ኦቨርላፕ እንዴት መስራት እንደምትችሉ ትረዳላችሁ ማለት ነው። ተላላፊ ማለት ነው። ይሄው የወገብን 2 እጥፍ ማለት ነው ያለው ስፋት። በቃ የወገባችሁን 2 እጥፍ ነው የሚኖረው። እዚህ ጋር ያለውን 8.5 2 እጥፍ ይሆናል ማለት ነው። ከዛ ማስመሪያችሁን እንደዚህ ቤንድ ብታረጉት ሞር አሪፍ ነው። ካልሆነም ቀጥታ ትችላላችሁ። እንደዚህ እንደኔ ከርቭ እንዲሆን ነገር አድርጋችሁት ማስመሪያችሁን አስመሩት። እንደዚህ አያችሁት? በቀላሉ ተላላፊያችን ቅርጹ መጣለን አይደል? አሁን መልሰን ወደ ቦታው እንመልሰውና እናጥፈውና ለባክ የሚሆነንን ልዩነት እናስቀምጣለን። ለባክ የሚሆነንን ልዩነት እናስቀምጣለን። እኔ እዚህ ጋር ትንሽ ጠለቅ እንዲል ስለፈለኩ 1.5 ኢንች ነው የተጠቀምኩት። እናንተ 1 ኢንችም 1.5 ብትፈልጉ 2 ኢንች እንደ ፍላጎታችሁ መጠቀም ትችላላችሁ። ግዴታ 1 ኢንች ነው የሚል ህግ የለም። ቤዚክ ላይ ነው ስፔሻሊ 1 ኢንች የምንጠቀመው ማለት ነው። ይሄ አሁን ለባክ የሚረዳን ነው ማለት ነው። ስለዚህ ቆርጠን አንገቷ ጋር ያለችውና ትከሻዋ ጋር ያለችውን መጀመሪያ ቆርጠን እናውጣለን። አያችሁት? በቃ ይሄ ለባክ የሚሆነን ነው ማለት ነው። ኦን ፎልድ ነው የምንቆርጠው። በድፍን አንድ ጊዜ ብቻ እንቆርጠዋለን። በድፍን አንድ ጊዜ ብቻ። መጀመሪያ ታዲያ ብንቆርጥ ቆንጆ ገበር ነው። ስለዚህ ገበር ላይ ይሄንን ፓተርን ወረቀታችንን የቆረጥነውን አስደግፈን ገበሩን ቀድሜ ቆርጠዋለሁ ማለት ነው። እሺ ውድ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ የምትወዱኝ በላይካችሁ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የገባችሁን የተረዳችሁትን እንዲሁም ጥያቄም ካለ ኮሜንት ላይ አስቀምጡልኝ። በቅድሚያ ቶሎ ለኮሜንት ለሚመልሱ ሰዎች በተለይ ምላሽ ቶሎ እሰጣለሁኝ። ስለዚህ ኮሜንታችሁን እጠብቃለሁ። ሐሳብ አስተያየታችሁንም እንደዛ ቪዲዮአችን ቫይራል እንዲወጣ እስከመጨረሻው ይታይ። ከናንተ ኪስ የሚቀንሰው አንዳች ነገር የለም። እኛ ግን ስለምንጥር ያበረታናል። እንዲሁም ለብራንድ ግንባታ ስለሚጠቅመን ነው እንጂ ምንም የምናገኝበት ነገር የለም። ባይዘው ሰብስክራይብ ብታደርጉ ምን ከፈለው ክፍያ የለም። ኢትዮጵያ ውስጥ ሆናችሁ ለምታዩ ሰዎች በሙሉ ምንም የምናገኘው ነገር የለም። በመሰረቱ ቫይራል እንዲወጣ ሌሎች ሰዎች ጋር እንዲደርስ ግን ሌሎች ከኛ ጋር አብረው መስራት የሚፈልጉ ሰዎች ገበያ እንድናገኝ ተማሪዎች ወደኛ እንዲመጡ እኛን የሚፈልጉ ሰዎች ጋር እንድንገናኝ ቫይራል እንድንወጣ ታግዙናላችሁ። ስለዚህ ከናንተ ምንም ካልጎደለ እኛ ደግሞ የምንጠቀምበት ብራንድ ግንባታ የሚረዳን ከሆነ እንደዛ በማድረግ በተተባበሩን ደስ ይለናል። በመቀጠል እቺ ሹል ከምትሆን እንደዚች ትንሽ አለፍ ብዬ እንደዚህ ቆርጣታለሁ። ጫፍ ላይ ጠፍጣፋ ነገር እንዲሆን እንደዚህ። ከዛ የፍሮንትና የባክ ልዩነት ይሄው እንደዚህ ቆረጥኩኝ።
ይሄንን አሁን እንደ ቀደሙ እንደ ባኩ ቆርጬ ጨርሳለሁ ማለት ነው። ታይም ለመቆጠብ ነው። ይሄው ባክም ፍሮንትም ተቆርጧል። ከዛ በኋላ ይሄ የተቆረጠውን ሽፎናችን ላይ እንደዚህ በደንብ ፒን አድርገን እኩል ከሽፎናችን ጋር እንቆርጠዋለን ማለት ነው። ፍሮንትንም ይቆረጣል እንደዚህ፣ የባክም እንደዚህ ይቆረጣል ማለት ነው። አያችሁት? ቀላል ነው አይደለ? ውስብስብ አይደለም፣ ግን በጣም የሚያምር ልብስ ነው የምንሰራው። ውድ ቤተሰቦች እንግዲህ እኔ ጋር መማር የምትፈልጉ በ0900015184 ላይ ቴሌግራም ላይ ጻፉልኝ፣ ደውሉልኝ። ሙሉ መረጃውን እልክላችኋለሁ። እንዲሁም ሐሳብ ምክር የምትፈልጉ የተወሰነ ክፍያ ይኖረዋል። ብትደውሉልኝ ሙሉ መረጃውን እምሰጣችሁ ይሆናል። ስለ ቢዝነስ፣ ስለ ፋሽን ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። ትክክለኛ ቤት ነው። ውድ ቤተሰቦች ይሄው ፍሮንትና ባካችን ተቆርጧል ማለት ነው። አሁን የሚቀረን ምንድነው? ስሊቭ ነው። እጅጌ እንቆርጣለን ባልተወሳሰበ በቀላል መንገድ። ምክንያቱም የምቆርጠው እጅጌ ፊትድ አይደለም፣ እጁ ጋር ላስቲክ አለው። ከላይ እንደ ፓፍ ነገር እንዲሆን ነው ፍላጎቴ። ትከሻ አካባቢ ይሸነሸናል። ስለዚህ ብዙ ፕሮሰስ ሳላበዛ እንዴት አድርጌ ለዚህ ልብስ አሁን ለቆረጥኩት ልብስ እንዴት አድርጌ እጅጌ እንደምቆርጥ ነው የማሳያችሁ። መጀመሪያ ቁመት፣ የተሰጠን ቁመት ያስፈልገናል አይደለ? የተሰጠን ቁመት ስንት ነው? እኔ የተሰጠኝ ቁመት 24 ነው። እኔ የተሰጠኝ ቁመት 24 ነው። ለላስቲክ ቤት ለስፌት ምናምን እሱን ጨምሬ 27 አድርጌ አስተካክለዋለሁ። ቁመቱን ማለት ነው። ቁመቱን 27 አድርጌ አስተካክለዋለሁኝ። ኦኬ። ረዘም ባለው ፓርት ነው መጠቀም የምፈልገው። በተለይ እጁ ጋር ላስቲክ ያለው እጅጌ ሲያጥር ወይም ደግሞ ኖርማል ሲሆን ብዙም ውበት የለውም። ጥልጥል ሲል ምናምንና በደንብ ዘለግ እንዲል ስለምፈልግ 27 አድርጌ ነው የምቆርጠው። ኦኬ። ብትፈልጉ 2 ኢንችም መጨመር ትችላላችሁ። ኦኬ። እኔ ዘለግ እንዲል ስለፈለኩ ነው እንጂ 2 ኢንች ብቻ እንትን ማለት ትችላላችሁ። ኦኬ። ይሄው እንደዚህ በመቀጠል ወደ ጎን ይሄው 27 ነው እንደምታዩት። ቁመቱን 27 ነው ያደረኩት እኔ። ዋናው እንትኔ ግን 24 ኢንች ወይም ደግሞ 60 ሴንቲ ነው። ከዛ የዚህን ስሊቭ የጎኑን ስፋት 12 ኢንች ነው ያደረኩት። እናንተ እንዲሰፋላችሁ ሽንሽኑ ብዙ እንዲሆን ከፈለጋችሁ ከዚህም በላይ ማድረግ ትችላላችሁ። 12 ኢንች የጎኑን ስፋት አደረኩኝ። ከዛ እነዚህ ጠርዞቹን አስተካክላቸዋለሁ። ይሄ እንትን ያሉትን እነዚህ ገባ ወጣ ብለው ባላንስ ያላደረጉትን እንደዚህ ባላንስ አደርጋቸዋለሁ። ይሄው እንደምታዩት። በመቀጠል ከላይ 5 ኢንች ወደ ውስጥ ገባልና ምልክት አደርጋለሁ። 5 ኢንች ወደ ታች ገባልና እንደ ካፓይ ማለት ነው። ገባልና እንደዚህ ቲክ አደርጋለሁ። በመቀጠል ምንም ፕሮሰስ አላበዛም። እሷ ፓርት ጋር ጀምሬ ከርቪ ነገር ሰርቼ ቆርጣለሁ። ካልኩሌሽን ምናምን አያስፈልገኝም። ያው እንደዚህ ከርቫን ጠብቄ እቆርጣታለሁ። እዛ ይሄንን ነጩን ፓርት ቀስ ብዬ እንደዚህ አወጣዋለሁ። ባላንስ ያላደረገውን ቆይ ላስተካክለው በደንብ። ስፋቱን ርዝመቱን እናንተ እንደሚመቻችሁ እንደታዘዛችሁት እንደ ፍላጎታችሁ ይወሰናል ማለት ነው። ያው ሁለቷን ፓርት ነጠል አደርግና ትንሽ ገባ አረጋታለሁ ዲፕ እንድትሆን ለፍሮንት ይረዳኛል እሱ እንደዛ አረግና ሚድ ፖይንታችን ወይም ደግሞ የስሊቭ ሴንተራችንን እቀነጭበዋለሁ ወይም ደግሞ ኖች አደርግበታለሁ። እንደዚህ ቀንጨብ አረጋለሁ።
ይሄው ይሄ ፍሮንት ነው። ይሄ ባክ ፍሮንት ብላችሁ ጻፉ። ብዙ ጊዜ ባላንስ ማያደርግላችሁ ለዛ ነው። የፍሮንቱን ለፍሮንት የባኩን ለባክ ብላችሁ ነው ስትገጥሙ መግጠም ያለባችሁ ማለት ነው። ይሄው ከላይ ያለው ፓርት አልቋል። እንግዲህ ውድ ቤተሰቦች አሁን ወደ ስፌታችን ነው የምንሄደው። እሺ በመጀመሪያ ይሄው እነዚህ ሁሉም ይሄ ለዌስት ባንድ የቆረጥኩት ነው። ለመቀነት አለን። በቃ ዛሬ በደንብ ነው መቀነት፣ ዘለግ ያለ መቀነት ነው መጠቀም የፈለኩት። ረዘም ያለ መቀነት ነው የምጠቀመው ለክሮፕ ቶፑ ማለት ነው። ይሄ ባኩ ነው የኋላኛው ክፍል። የገበሩን እና የሽፎኑን መልክና መልኩን እንደዚህ አንድ ላይ አድርጌ አጋጥሜ እሰፋዋለሁ ማለት ነው። አንገቱን ብቻ ነው የምሰፋው። የአንገቱን ፓርት ብቻ ነው የምሰፋው ማለት ነው። እንደዚህ እንደዚህ ቀንጨብ በመቀጠል እንደዚህ እንገለብጠውና መደረስ እሺ ይሄን የተላላፊውን ፓርት እንደዛው ገበርና ዋናውን አንድ ላይ እያስተካከለን እያስተያየን እንሰፋዋለን ማለት ነው። ያው ማገባበር ማለት ነው። ጫፏን ይዘን ማገባበር እንሰፋዋለን። ለስፌት የሰጠነውን ያህል ገባ ብለን ማለት ነው እንሰፋዋለን። እሺ የኔ ውድ ቤተሰቦች እንግዲህ እዚህ ድረስ ቪዲዮን ካያችሁ ጠቅሟችኋል ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ የምትለውን በተን በመጫን የደውል ምልክቷን ብትጫኑ ፔሪ አዲስ ቪዲዮ በለቀቀች ቁጥር ይደርሳችኋል። ስለዚህ ሰብስክራይብ ማድረግ እንዳይረሳ። ውድ ቤተሰቦች ደግሞ ሀሳብ አስተያየታችሁን እንዲሁም ይጠቅመዋል ይበጃል ለምትሉት ሰው ሼር ማድረጋችሁን እንዳይረሳ። ረጃጅም ቪዲዮዎች ሐሙስና እሁድ፣ አጫጭር ቪዲዮዎች ደግሞ ማክሰኞና አርብ ነበር። አሁን ማክሰኞ ብቻ አድርጌዋለሁኝ። ስለዚህ ረጃጅም ቪዲዮዎች ሐሙስና እሁድ 3 ሰዓት ላይ ስለዚህ ጠብቁኝ። አዳዲስ ነገሮች ታገኙበታላችሁ ብዬ በደንብ ተስፋ አደርጋለሁኝ። መርጣችሁኝ አብራችሁኝ ስለሆናችሁ ከልብ ነው የማመሰግነው። ይሄው እንደዚህ እንሰፋዋለን። ከዛ ቀንጨብ እንደዚህ ከዛ ሁለቱንም እንደረዘዋለን። መጀመሪያ እንደደረዝነው ባኩን እንደረዘዋለን። ይሄው እንደዚህ
እንዲሁም ልብስ ማዘዝ ማሰራት የምትፈልጉ ሀገር ውስጥም እንዲሁም ውጭ ያላችሁ በ0900015184 ላይ መደወል ትችላላችሁ። በፍቅር እናስተናግዳችኋለን። እናመሰግናለን ውድ ቤተሰቦቼ። ይሄኛውንም እንደዛው ቀንጨብ ካደረኩ በኋላ ይሄም ይደረዛል። እንግዲህ ምህረት ስትመኙልኝ እግዚአብሔር ይማርሽ ስትሉኝ የነበራችሁ ሰዎች በሙሉ አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ለውጥ አለኝ። ከልብ አመሰግናለሁ። ጸሎታችሁ ሰርቷል። ከልብ ነው ማመሰግነው። ይሄንን እንደዚህ አድርገን እንደረዛዋለን። አሁን ትንሽ ግን እንትን ከማለታቸው በፊት ተኮስ ቢደረጉ አሪፍ ነው። ተኮስ አያችሁት? ኦቨርላፕ ተላላፊው መጣላችሁ አይደለ? ስለዚህ ትንሽ ተኮስ አድርገን ተመልሰናል። ይሄው የኋላኛው ክፍል ባካችን፣ ይሄው ፍሮንት ደግሞ የፊታችን ክፍል መልክና መልኩን እንደዚህ አገናኝተን እንደተለመደው ሽፎን ስንሰራ በተደጋጋሚ እንዴት እንደማገባብር አሳይቻችኋለሁ። መልክና መልኩን ካገናኛችሁ በኋላ የሽፎኑን ፓርት ከሽፎኑ የገበሩን ፓርት ከገበሩ ጋር ታረጉትና እንደዚህ እኔ እንደማደርገው ስትሬት እንሰፋዋለን። እንደዚህ ያው እዛ ስትሬት ማንቺን እናጥፋታለን። እንደገና እናጥፋትና አንድ ላይ እንሰፋቸዋለን ማለት ነው። ስትሬት ሰፍተን የነበረው እንደዚህ አጥፈን በተደጋጋሚ ሽፎኖች ላይ በጣም ስላሳያችሁ ይሄንን አሁን ዛሬ በደንብ ዲስክራይብ ማድረግ አለብኝ ብዬ አላስብም። ዲቴል የምትፈልጉ ሊንኩን ኮሜንት ላይ ፒን አረግላችኋለሁ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሺ ይሄው ሁለቱንም ገጥመናል። ተከሻ የእጁን ፓርት ሽፎኑና ገበሩን ማገናኘት በጣም ስለሚንሸራተት ሽፎኑ ሁሉንም እንድትሰፉ ትገደዳላችሁ። ኮንፈርት አይሰጥም፣ ያለበለዚያ የተንሸራተተ ያስቸግራችኋል። እንደዚህ ጎኑንም በኋላ መፍታት ያለብንንም እንትን እንላለን። ያለበለዚያ ግን ሽርትት ብሎ አንባላንስ ነው የሚሆንብን። ስለዚህ ቀድመን እኩል እያደረግን መስፋት እንደዚህ ይሄው እንደዚህ ሁሉንም እንደዚህ እናገናኛቸዋለን። አያችሁት? የፍሮንቱንም ይሄ በኋላ እንተረትረዋለን፣ ግን አሁን ለመስራት እንዲመቸን እንደዚህ በደንብ
እናገናኘዋለን ማለት ነው። ኦኬ ይሄንንም ጎኑን እንደዚህ እንሰፋዋለን። እሺ ውድ ቤተሰቦች ይሄው ጥሩ ሆኖ አልቆልናል። አሁን ምንድነው የምናደርገው? እቺን መቀነቷን ስፋት 9 ኢንች ነው። ለሁለት ሰነጠኩት። 4 ተኩል ይሆናል። ርዝመቱን ግን እናንተ እንደፈለጋችሁት ኦኬ ልክ መቀነት እንደምናደርገው እንሰፋዋለን። ለመቀነት የዚች መቀነት አገባባ ትንሽ ከለመዳችሁት ከቀሚሱ ስለምትለይ በደንብ እሷን ተመልከቱኝ። ይሄው ሁለቱንም ሰፍተናል። እንገለብጠዋለን። የመገልበጭ ጓደኛዬ ነሽ መፍቻዬ። እንደዚህ ገለበጠን ሁለቱንም። እሺ በመቀጠል ይሄው እኔ እንደማደርገው እዩት በደንብ። እኔ እንደማደርገው ከላይ እንዲሆን ስለሆነ የሚፈለገው ከላይ እንዲታይ ስለሆነ ከሽፎኑ ጋር የሚፈለገው ኦኬ እንደዚች መሃል ላይ ታስገቧትና ከላይ ገበሩን ከስር ሽፎኑን ነው የምታረጉት። መሃል ላይ እኔ እንዳደረኩት ከዛ ያያችሁት ፊት ለፊት በተላላፊው ፓርት ላይ ፊት ለፊት ይገባል ማለት ነው። ኦኬ ይሄንንም እንደዛው ያው እንደዚህ መሃል ላይ መቀነቱን አረኩ። ገበሩን ማፈን ማለት ነው። በርገር ማድረግ በሉት በቃ። እዛ የኦቨርላፑ ጫፉ ላይ ነው መቀነቱን የምንሰፋው። ከዛ በአንደኛው ሳይድ በኋላ ላይ ለአንደኛው ትንሽ ቀዳዳ እናበጅለታለን። አንዱ መቀነት በዛ ውስጥ ተላልፎ በጎን ዞሮ መጥቶ ይሄኛውን ያቀፈዋል። እንደ ዞሮ ቀፈኝ ይሆናል ማለት ነው። ይተላለፋሉ። አያችሁት? ይሄ በውድ ይሸጣል። ይሄ ክሮፕ ብቻ ትዝ ይለኛል በሳተን በአሜሪካን ሳተን ተሰርቶ በጣም ብዙ ብር ይሸጥ ነበር ትዝ ይለኛልና እንደዚህ ሰርታችሁ በጣም ዘንጥ ማለት ትችላላችሁ። ከዛ እቺ እንደዚህ እናጥፍና እናገባብራታለን። የታችኛውን ፓርት ከመቀነቱ በታች 1 ሴንቲ ቀርቶናል። እሷን ይዘን እንሰፋታለን። እንደዚህ ይዘን እሷን እንሰፋታለን። ከዛ ግልብጥ ስናረጋት የፊቱ ፓርት አያችሁት ተገባበረልን ማለት ነው። ከዛ ከላይ ያለችውን ፓርት ትንሽ ፈታ እናረጋትና ለመደረዝ እንዲመቸን ክፍት አድርገን እንደረዘዋለን። እንደዚህ አድርገን እንሰፋዋለን። ከደረዝን በኋላ እናውጣለን። ልክ በተመሳሳይ የሌላኛውንም እንደዛው እንደረዛለን ማለት ነው። በተመሳሳይ አሁን ባሳየዋችሁ መንገድ ሁለቱንም ደርዘናል። ውድ ቤተሰቦች ያው አሁን
እንደዚህ ከሽፎኑ ጋር ያልተሰራችውን የጎኗን የፈታናትን ፓርት ገጠምኳት። በዚህም ሳይድ ለማገባበር ብለን የፈታናት ነበረች አይደለ? የፊተኛው የፍሮንት ሳይድ ላይ የፈታናትን መልሰን እንገጥማታለን። እንደዚህ ትንሽ ሽፎን ስለሆነ አንድ ላይ የገጠማችሁ ካልሆነ እየተንሸራተተ ትንሽ ያስቸግራችኋል። ይሄው በመቀጠል እጅጌ እንገጥማለን። የፍሮንቱ ለፍሮንት የባኩ ለባክ እንዲሆነን አድርገን እናነሳለን። ሚድል ብለን የቀነጨብናትን ትከሻ የተገጠመበት መስመር ላይ እኩል መሆኑን እርግጠኛ ሆነን ትከሻው አካባቢ እንሸነሽነዋለን። እንደዚህ እንሸነሽነዋለን። ሸንሽኑን እስከ መጨረሻው ድረስ እንትን እንዳይልብን ባላንስ እንዲያደርግልን እንዳያጥርብን ለታችኛው ፒን ማድረግ አሁን እኔ እንዳደረኩት የታችኛውን ብቻ ሞር አሪፍ ነው። ያው ይሄኛውን ሳይድ ጨረስኩ። በዚህኛው ሳይድ ያለውን ደግሞ እንደዛው ያው ሁለተኛውንም ልክ እንደዚሁ እንገጥመዋለን። ኦቨርሎክ መተን ዙሪያውን ተመልሰናል ማለት ነው። ሁለቱንም እጃችንን ገጥመን ኦቨርሎክ መተን ተመልሰናል። አሁን ኦልሞስት ጨርሰናል። እግሩ አካባቢ አንዴ ጥፍጥፍ አድርገን ሄም እናረጋታለን ማለት ነው። እግሩ አካባቢ አንዴ ጥፍጥፍ አድርገን ሄም እናረጋዋለን። ሄም እናረጋዋለን። ከዛ በፊት ግን ይሄን እጁን እንደዚህ እስከታች እስከ ወገቡ ድረስ እንደዚህ እንሰፋዋለን። ቆንጆ ሆኗል። ሁለተኛውንም ፓርት እንደዛው ከላይ ከእጁን ጀምርና ለአንደኛው ፓርት ግን ምን እናደርግለታለን? ቀዳዳ ወይም ደግሞ የመቀነቱ መተላለፊያ ክፍተት እንተውለታለን። ያ ክፍተት 1-2 ኢንች ወይም ደግሞ 1.5 ኢንች ቢሆን ክፍተቱ 1.5 እስከ 2 ኢንች ቢሆን ሞር ይመከራል። እናንተ እንደምርጫችሁ ብቻ እንዲያሳልፍ ነው የሚፈልገው። እኔ እንደውም መጀመሪያ ላይ ትንሽ አጠበብኳት፣ ትንሽ ለቀቅ አረጋትና መልሼ እሰፋታለሁ። ኦኬ፣ እናንተ የምትፈልጉትን ያህል የስፋት መጠን መጠቀም ትችላላችሁ። እሱን ካደረጋችሁ በኋላ እንደዚህ ስንጥቅ አርጉትና እኔ እንደማረገው ደርዟት ዙሪያዋን። ኦኬ፣ ምን ይሆናል? አሪፍ ይሆናል ማለት ነው። እንደዚህ እንትንም አይመስልም፣ የተተወ ነገር አይመስልም ማለት ነው። ኦኬ፣ አያቻት አሪፍ ሆነች ማለት ነው። ስለዚህ አሁን የታችኛውን እሱን ሂማን ማለት ነው አንዴ ጥፍ እያደረገን እንደዚህ አንዴ የተደረዘውንም ጨምሮ እንደዚህ አንዴ። ይሄ እኔ የምሰራበት መንገድ ነው። እናንተ የፈለጋችሁትን መንገድ መጠቀም ትችላላችሁ ለመስራት። እኔ እንደዚህ አንዴ ብቻ እያጠፍኩ እደረዛታለሁ፣ ቀመቅማታለሁ ማለት ነው።
እንደምታዩት አንዴ ብቻ ነው ሁለቴ አልቀመቀመም አንዴ ጥፍ ብቻ የባኩ ኦቨርሎክ ኦሬዲ ተመቷል የፍሮንቱ ደግሞ የተገባበረ ነው አያችሁት እንደዚህ አይነት ነገር ይመጣል ቆንጆ ይሆነልናል ማለት ነው ውድ ቤተሰቦች እንግዲህ ከላይ ያለው ቶፓችን ኦልሞስት ያለቀ ነው አሁን እጅጌ ነው መንሰራው እጅጌ ላይ ላስቲክ ማስገባት ዲላውለት አጥፈን ላስቲክ የምናስተላልፍበት ክፍተት ፈጥረን እንሰፋለን ላስቲካችን ደግሞ 7 ኢንች ለሁለት እጅ ሁለት እንቆርጣለን ማለት ነው ኦኬ 7 ኢንች እዛ ላስቲኩን አስገብተን እንደዚህ ላስቲኩን በደንብ ድርዝ አድርገን ከሰራነው በኋላ ላስቲኩን ለማስገባት የተወነውን ቀዳዳ እንደዚህ መልሰን እንደፍነዋለን በተደጋጋሚ ይሄን ነገር አሳይቻችሁ ስለማቅ ነው ጊዜ ማልወስደው ኦኬ ይሄው የሁለቱንም እጅ እንደዚህ እናደርጋለን ስለዚህ የኔ ውድ ቤተሰቦች በሚገባ ክሮፓችን አልቋል አሁን ወደ ቀሚሳችን ነው የምንሄደው ይሄ የምታዩት ቁመቱ ስፋቱ 34 ኢንች ሲሆን በወገባችሁ ልክ ማለት ነው በወገብ በለካችሁት የወገብ ልክ ሲሆን ርዝመቱ 5 ኢንች ነው ከዛ እንዲ ለሁለት እናጥፈዋለን ማለት ነው ርዝመቱ 5 ኢንች ነው ለሁለት እንዲ እናጥፈዋለን ማለት ነው በመቀጠል ቅድም የሰራነው የታችኛውን ክፍል ወገቡ ከወገባችን ልኬት ጋር ግድ ነው እኩል መምጣት አለበት ሽንሽኑን ስንሸነሽን ወገቡ 34 መምጣት አለበት ዌስት ባንዳችንም 34 ነው መግጠም ነው ማለት ነው የሚሆነው ማድረቂያ ስሱ ቢሆን አሪፍ ነበር እኔ ያለኝን የተጠቀምኩት ዌስት ባንድ አካባቢ ትንሽ ጠንከር ማለት ስላለበት ሽፎን ስለሆነ ስስ እንዲሆን አይፈለግም ዌስት ባንዱ ላይ ከዛ እንደተለመደው ያው ገበራችንን ማስተላለፍ ነው በተደጋጋሚ ስላየን ይሄንን ጊዜ ብዙ አልወስድም ለዚፕ የሚሆን ከ18 እስከ 20 ሴንቲ ድረስ ተው ከዛ በታች ያለውን የተወሰነ ከሰፋችሁ በኋላ ኦኬ የተወሰነ ከሰፋችሁ በኋላ ገበሩና ሽፎኑ መለየት አለበት ገበሯን ትንሽ እንዲቀንጨብ የታችኛውንም ቀንጨብ አርጓትና ገበሩን ወደ ታች ወደ ውስጥ ላኩት ኦኬ ከዛ ሽፎኗን ብቻ ያዟት ከዛ ገበሩን ሳጨምሩ ሽፎኑን ብቻ ስፉት መጀመሪያ ማለት ነው ይሄን ስራ በጣም በተደጋጋሚ አይተናል ከዛ ደግሞ ገበሩን እንደዛው ስለ እግር መቀምቀምም ይሄው እግራችንም ተቀመቀመ ጨረስን ምክንያቱም እዚህ ላይ ጊዜ መውሰድ በጣም ከባድ ነው እንዴት እንደሚቀመቀም እንዴት እንደሚሰፋ በጣም በረጅሙ ዲስክራይብ የተደረጉባቸው ቪዲዮዎች ስላሉ እዚህ ላይ በደንብ ያልገባችሁ ነገሮች ካሉ እዛ ላይ በደንብ ይገባችኋል እነዚህ ቀላልና በተደጋጋሚ ሰራናቸው ስለሆኑ ነው በጣም ሾርት ያደረኳቸው እየቆረጥኳቸው ያለው ምክንያቱም በጣም ጊዜ ነው መንፈጀው ስለዚህ አገባብም 5 አይነት የዚፕ አሰፋፍ አይነቶች ለጀማሪዎች የሰራውላችሁ አለ እሱ ላይም ብዙ ጊዜ አልወስድም ሊንኩን ዲስክሪፕሽን ቦክስ ላይ ወይም ደግሞ ኮሜንት ላይ ፒን አረግላችኋለሁኝ እሱ ላይ ፒን ማረግላችሁን እዚህ ላይ ግራ ያላችሁ ነገር እዛ ላይ ታገኙታላችሁ ማለት ነው እንግዲህ ጥቁር ዚፕ ነበር የፈለኩት አጣሁኝ ጀስት ግን ስለሚቀራረብ ይሄንን እየተጠቀምኩ ነው ስውር ዚፕ ነው ዚፓችንን እናስገባለን እንደዚህ ያው ዚፕ አገባብ መቼም የኔ ቤተሰቦች አትታሙ ቀለል ባለ መንገድ ያሳየዋችሁ ብዙ ሰዎች እንደረዳችሁ እንደተጠቀማችሁ እሱን ካያችሁ በኋላ በተለይ ስውር ዚፕ ማስገባት እንዴት እንደቀለላችሁ ስትነግሩኝ ቴሌግራም ላይ ጽፉልኝ ነበርና ከልብ ነው ማመሰግነው ለምትሰጡኝ ፖዚቲቭ የሆነ ቀና የሆነ አስተያየት እና በጣም ነው ማመሰግነው እኔ ቀና ቤተሰቦች ነው ያለኝ እውነት ለማውራት በጣም ብዙዎቻችሁ
በጣም ቀናዎች ናችሁና እዚህ ቤትም ያላችሁት ቀና ስለሆናችሁ ነው። ከልብ ነው የማመሰግነው። ቤተሰቦቼ ስለሆናችሁ ደስ ይለኛል። ለዚህ ቤት አዲስ የሆናችሁ ታዲያ ሰብስክራይብ ማድረግ እንዳይረሳ። የምትወዱኝ በላይካችሁ አድርጉኝ። ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ምን ተማራችሁ፣ ምን ግራ ገባችሁ የሚለውን ነገር እና ደግሞ ምን ጥሩ ነገር እንዳገኛችሁበትም ጭምር ጻፉልኝ። አመሰግናለሁ ውድ ቤተሰቦች። ይሄው እንግዲህ እንደዚህ ቻገባብራታለሁ ወገቧን። ያው እንደዚህ እዛችን ገለብጣታለሁ። ዚፓችን ፋፈሽ እያለች ነው አያችሁት? ኦኬ በዚህኛውም ሳይድ ያለውን እንደዛው። እግዚአብሔር ክብርና ምስጋና ይግባው። እኔም ትንሽ አገግሜ ለእናንተ በደንብ ዲቴል የሆነ ቪዲዮ ለመስራት በመቻሌ ደስ ብሎኛል። ይሄው ይሄኛውንም ሳይድ እንደዛው ገለብጠዋለሁ። ከዛ ባላንስ ማድረጉን ቼክ አድርጉ። የወገቡ ከላይ ዚፑ አለመተላለፉን ቼክ አድርጉ። ፐርፌክት እኔ ቆንጆ መጥቷል። ስለዚህ መርገጫዬን ወደ መጀመሪያው መርገጫ ወደ ዋናው መርገጫ ቀይሬ እንደዚህ የታቹን በእጄ ባላንስ እያደረኩ ስፌቱ ስር ገብቼ ውስጡ መስፋት ነው ማለት ነው። ይሄው እንደዚህ እሰፋዋለሁኝ። ታዲያ ስትሰፉት የታችኛውን በታች በኩል ያለውን ስፌቱ ማግኘት አለበት። ለዛ ነው በእጃችሁ በደንብ ባላንስ የምታደርጉት። ውድ ቤተሰቦቼ ቀሚሳችን በሚገባ ሁኔታ አልቋል። በጣም ተሰቅሎ እንዴት እንደሚያምር እዩት። የኔ ውድ ቤተሰቦች እንደወደዳችሁት እንደሚረዳችሁ ከሚገባው በላይ ተስፋለኝ። እንዴት እንደሚያምር አያችሁት። በሌላ ጠቃሚ ቪዲዮ ለእናንተ ይበጃል ይጠቅማል በመለው እስከመመጣ ባባይ